በዛሬ ቀን ናታን ከዲሃራ ጋራ ከአዲሷ ፍቅረኛ ጋር ጊዜያቸውን እያሳለፉ ነበረ። እንግዲህ ናታን ዲሃራ የሚወዳት ይመስላችኋል? ዲሃራ ግን ናታንን በጣም አፍቅራለች። ግን ደግሞ ወይዘሮ ትዝታ ሁለተኛ ልጄን ማግኘት የምትሞክር ቀን ያ ቀን ነው ራስ ላይ የፈረድከው ብላ አስጠንቅቃ ነበረ። እሱ ግን ያልሆነ ወንጀል ውስጥም ገብቷል። እንደገና እሷም ያለችው ነገር እየሰማ አይደለም። እኔ ለናታን በጣም ፈርቻለሁ። ያለኔ ነገር ውስጥ ገብቷል። እንዳያችሁ ደግሞ ኤፍራታና ያፌት እየደነሱ ነው። በዛሬ ቀን ኤፍራታ እንግዲህ ለናታን እንዳረገዘችው ስታቅ እየደነሰች እየጨፈረች ነበረ። ሙዚቃ ከፍታ ብቻውን ማንም ቤት አልነበረም። እና ያፌት ደግሞ አበባና ቀለበት ይዞላት መጥቶ ነበረ። የድሮ ጠቦሻል ብሎ ያው ስትተኛ የእሷ ጣት ላይ ዳክቷት ነው። ያው ታውቃላችሁ ለኤፍራታ የፈለገ ነገር ቢያደርግለት ድንጋይ ላይ ውሃ እንዳፈሰሰ ነው። ምንም ነገር አይመስላትም። ምክንያቱም ስለማታፈጥሮ ብቻ ነው። ያፌት የሆነ ነገር ሲያደርግለት ናታን ጋራ አብሮ ያሳለፉ ናታን ያደረገለት ነገር ነው የምታስታውሰው። ስለዚህ ያፌት ከንቱ ልፋት እየለፋ ነው እንጂ ምንም የሚቀይር ነገር የለም። ለኤፍራታ የፈለገ ነገር ቢያደርግላት ድንጋይ እንኳን ቢፈልጥላት ምንም አይመስላትም። እና ከባድ ነው። ሁለቱም ካልተዋደዱ ብቻ በቃ በተቃራኒ መሄድ ማለት ነው አንድ መንገድ። እና በዛሬ ቀን እንግዲህ ቀለበት አድርጎለታል። ይሄ ነገር የበፊቱ ጠቦሻልና አሁን አዲስ ቀለበት ገዝቼልሻለሁ ብሎ እንግዲህ አደረገለት። ቀለበትም አደረገለት። እንደገና ደግሞ አብሮም ጨፍሯል፣ ጠጥቷል፣ ወይንም ጠጥቷል። መጠጥም ይዞ መጥቶለት ነበረ። ግን ደግሞ እሷ ለናታን እንዳረገዘችው ራሷን ስታቅ ያው ያስመልሳት ነበረ። መጨፈር ጨምራለች በደስታ ማለት ነው። ፌትና ኤፍራታ ከሚጋቡ በፊት አንድ ቀን ናታን ያው ሰክሮ ስመጣ ከአንቺ ጋራ ካላደርኩ ብሎ ሲያስቸግራት ኤፍራታም ደግሞ እንኳን ለናታን ለሚወደው አይደለም ገና የማልወደው ሰው ጋራ ተኛ አይደለም ብላ ራሷን አሳልፋ ከናታን ጋራ ተኝታ ነበረ። ኤፍራታ የምታውቀው ያፌትን ሲያሳግታት ጊዜ እንደተደፈረች ነበረ። ግን እሱ አቀነባብሮ ዝም ብሎ እግሯ ላይ የሆነ ደም አድርጎ እና አስመስሎ ነበረ። ያ ጊዜ አልቅሳ ተሰብራ ነበረ። እንደዚህ ያላስደፈራት እኔ ራሴ ነው የእሷን ንጽህና የሚወስደው ብሎ ስላሰበ ነበረ። ግን ደግሞ ሳይሳካ እሷ ከናታን ጋር ስትተኛ ራሷን ነጻ አድርጋ አግኝታለች። ያ ቀን በጣም ነው የተደሰተችው። እንዴት እንደዚህ ሊሆን ቻለ ብላ ራሷን ጠየቀችው ማለት ነው። እና ግን ያፌትም ጠይቃ ነበረ ለምን እንደዚህ ያልሽ ብሎ በዛ ነገር ቀይራ በዛ ተወችው። አሁኑ ጊዜ ግን እርግዝናው ታውቋል። አሁን ደግሞ ኤፍራታ እኔ እርግዝ ነኝ ብላ ከተናገረች ለኔ ነው አረገዘችው ብሎ በጣም እንደምደሰት ተስፋ አለኝ። ብቻ ናታን እድለኛ ነው እንደ ኤፍራታ ሚስት ማግኘቱ። ዞሮ ዞሮ አንድ ቀን ኤፍራታና ናታን አንድ ላይ ይሆናሉ፣ የጊዜ ጉዳይ እንጂ። ግን ናታን እና ኤፍራታ ያሉበት ሁኔታ በጣም ያሳሳቢ ነው። ናታንም ወንጀል ውስጥ ገብቷል። ያፌት አሸንፋለሁ ብሎ ያው ትዝታ አሳምናለች። ዲሃራ ወዳት አይደለም ያው በዲሃራ መልክ እናቷን ለማግኘት ይሄ ስራ ውስጥ መግባት ስለፈለገ ያፌትን መጣል ስለፈለገ ነው ናታን ይሄ ነገር ያደረገው። ያፌት እንግዲህ ፈርቶታል። በአሁኑ ሰዓት ድርጅት ውስጥ እንደዚህ አይነት ስልጣን ናታን እንዳለው ሲያቅ ያው ታውቃላችሁ ናታን ፈሪ ነው ብሎ ስለሚያስብ አሁን ግን ናይፍ ብሎ ራሱን ሰይሞታል። ይሄ ናይፍ የሚባለው ያፌትን እንዳሸነፈ ነው። ያ ቀን ራሱ በጣም ነበረ ያዘነው። እሱን ለመጥመድ ሰውን ቢያስከታትሉ እንኳን ናታን ግን አምልጧል። እሷም ትዝታ ሆቴል አዘጋጅታለት ሆቴል ውስጥ እያረፈ ነበረ። እና ለያፌት ይሄ ነገር ትልቅ ነገር ማድረግ ለናታን እንትን ነገር ነው ማለት ነው። ናታን ሁሌ እንዲሸነፍ እንጂ እንዲያሸንፍ ስለማይፈልግ በአሁኑ ሰዓት ወደ 5 ሚሊዮን ክሳራ ውስጥ ያስገባኝ አንተን አይደለም ብሎ ተናዶበት ነበር። እንዴት ይሄን መሆን ቻለ? እንዴት አንተ እዚህ ስራ ውስጥ መግባት ቻልክ?
እና እኔ የድሮ ናታን አይደለም፣ አሁን ስሜም ናይፍ ነው። ስለዚህ ናይፍ ብለ ተቀበለኝ ብሎ አስደንቆታል። ለዛ ነው አሁን ያፌት እንግዲህ ናታን መጉዳት ፈልጋል። ታሪኩ ግን ጽዮንን እናግታት ብሎ ስናገረው በጣም ነው የተቆጣው። ያለችኝ እዚህ ምድር ላይ ብቸኛ እህቴ ጽዮን ብቻ ናት። እሷን እንኳን መንካት አይደለም ስሟን መጥራት ራሱ ያስቀጣል ብሎ ማስጠንቀቂያ ሰጥቷል። እንደገና ለምንድን ነው ናታንም እኮ ያንተ ወንድም ነው፣ እሱ ላይ ለምንድን ነው አጥብቅ እንደዚህ የምትዝበት ብሎ እንትስል እሱ ያንተ ጉዳይ አይደለም። ያ ጊዜ እናቴ በሱ ምክንያት እናቴና አባቴ ተለያይቷል። የናታን እናት አርግዛ ስለነበረች እኔ የናታን እናት ፈትቻት አንቺ ጋራ ኖራለሁ ብሎ እናቴን አታሏታል። ያ ጊዜ ናታን ባይረገዝ ኖሮ አባቴ ወደ እኔ ይመጣል ብሎ ያስባል። እንግዲህ ይሄ እንግዲህ የድክመት ነገር ይመስለኛል እንጂ ናታን ያደረገ ነገር ምንም የለም። የናታን አባት ጥሩ አባት ከሆነ ያፌትን ለማሳደግ ችግር አይኖረውም ነበር። እንደዚህ አሁን ቂም ይዞ እንደዚህ ማጎዳለት ጥሩ አይደለም። ግን ደግሞ ኤፍራታ ምርመራ ላይ ስላለች ጸጉራቸውን ወስዳለች። በአሁኑ ሰዓት ዶክተር ጋር ሄዳ ያ ወንድማሞች መሆኑን ካወቀች በኋላ ወይንም ደግሞ እንዲቀራረቡ ወይንም እንድታረቁ ልታደርግ ትችላለች ብዬ ነው የማስበው። እናንተ ምን ታስባላችሁ? እኔ እንደዛ ነው የሚመስለው። እንግዲህ ወንድማሞች መጣላት የለባቸውም። እንደገና ደግሞ ቤዛና እኔ ራሳችን ታርቀን አሁን ጥሩ እህተሞች ሆነናል ብላ ወይንም በዚህ መልክ ልታስታርቃቸው ትችላለች ብዬ አስባለሁ። በአሁኑ ሰዓት ግን ያፌትና ናታን በጣም በቃ ተያይዟል ማለት ነው። ሌላ ደግሞ አቤል ነው። አቤል እንግዲህ በአሁኑ ሰዓት ሁሉንም እያተራመሰ ይገኛል። ጽዮንና ቢንም ያለያያቸው እሱ ነው። እንደገና ደግሞ በዚህም አልበቃኝም ብሎ ወደ ኤፍራታና ወደ ናታን ህይወትም ገብቷል። የቪዲዮ ቅጂ ወስዷል ከያፌት። ታውቃላችሁ ኤፍራታ መስዋዕት ራሷን ያደረገችው ናታን እንዳይታሰር ብላ ነው። ያ ቪዲዮ የውሸት ቪዲዮ ቢሆንም ግን ለኤፍራታ እውነት መስላት አይቷታል። እሱ ደግሞ አቤል ስለወሰደ በሱ ምክንያት ኤፍራታን እያሽከረከራት ነው። እዚህ ቤት እኔ መኖር ፈልጋለሁ፣ ይሄ ደግሞ እንድታስተካክልልኝ ፈልጋለሁ፣ ያፌትን ጠይቄሽ እኔ እዚህ ቤት እንድኖር አድርግኝ እያላት ነው። ያፌት ደግሞ ኤፍራታ ስጠይቀው ፈቃደኛ አይደለም፣ የማይሆን ነገር ስለጠየቅሽኝ አይቻልም ብሏታል። እንግዲህ አቤል እዛ ቤት ሲገባ ብዙ ነገሮች ብዙ ምስጢሮች ስለሚያወጣ ያፌት ያውቃል ጠንቅቆ እና አቤል እንግዲህ በጣም ክፉ ልጅ ነው። በእውነት የሚገርማችሁ ነገር ብዙ ነገር አድርጓል እኮ ጽዮንም አሁን አልተዋትም። በግድ ነይ እንገናኝ እያላት ያስፈራራታል። በዛሬ ቀን ናታን ቢኒ ጋር ሄዶ ነበረ። ያው ቢኒ በጣም በአሁኑ ሰዓት ጽዮንም ይሁን ናታን አጠገቤ እንዳደርሱ ብሎ አስጠንቅቋል። ምክንያቱም ለናታንም የችግሩ ጊዜ አልደረስክልኝም፣ አንተ ነበረ የጠበቁ ትደርስልኛለህ ብዬ የጠበቅኩ ነገር አልደረስክልኝም አለው እና የደረሰለት ቢሆን ያፌት ነው። ያፌትም ደግሞ አብረን እንስራ ብሎ እያጃጃለ ነው። ቢኒ ግን እንደዛ አይነት ሰው ስላልሆነ እምቢ ብሏል። ለዛ ነው ላስረዳ እንኳን ብልህ መስማቱ እንኳን አይፈልግም። ቢኒ በአሁኑ ሰዓት ተጎድቷል። በዛ ላይ ግን ደግሞ ቢኒ እውነታን ሲያቅ ጊዜ ለጽዮንና ለናታን ይቅርታ እንደሚያደርግለት ተስፋ አለኝ። ገኒ ደግሞ ተሽሏታል፣ ምንም አትልም። ግን ሁሌ ቢኒና ናታን አንድ ላይ ሆኖ አውርቶ ችግራቸው እንዲፈቱ ትፈልጋለች። ግን ደግሞ ማውራት አትችልም። ትንሽ ብቻ በማውራት ነው የምትችለው። በጣም ተጎድታለች እና የሉሊት ስራ ነው ይሄ ሁሉ። ሉሊት ነው ለዚህ የዳረገቻት እና ብቻ ይሻላታል ብዬ ተስፋ አለኝ። ቤዛ ናት ደግሞ ቤዛ በአሁኑ ሰዓት በጣም በቃ ጥሩ ሁኔታ ላይ ነው ያለችው። ሁላችን እዛ እንግዲህ ፈጣሪ ከዛ ህይወት አውጥታ እንደዚህ በአዲስ ህይወት ማምጣቷ ደስ ይላል። በቀል ትታ መጥፎ ነገር ትታ አሁን የአስተሳሰቧ ራሱ በጣም ደስ የሚል ነገር ነውና አዲሷ ፍቅረኛም በጣም ደስ የሚል ልጅ ነው። እንግዲህ አንድ ላይ ዛሬ ስፖርት ተጫውቷል።
ደህና ሁኑ ቤተሰቦቼ።